ዛሬ ይህንን የሰማይ ወላጆች ቀን የመታሰቢያ ዝግጅት እንድናደርግ እግዚአብሔር ኤሎሂም፣ እግዚአብሔር አባት እና እግዚአብሔር እናት ዘላለማዊ ምስጋናን፣ ክብርንና ውዳሴን እናቀርባለን። የሰማይ ወላጆችን ቀን ለማክበር የዘላለም ቤታችን እናታችን በሚል ርዕስ በተሰየመው ስብከት ስር የእግዚአብሔርን ቃል አብረን እናጥና። የሰማይ አባት ወደዚች ምድር ሲመጣ ለ37 ረጅም ዓመታት የወንጌልን መንገድ ተጉዟል። የጠፉትን ልጆቹን ሁሉ ለማግኘት ከመሄዱ በፊት የሰማይ እናትን ገለጠልን። ስለዚህም ኤልሳ ኤልያስን ተከተለ፣ ኢያሱ ሙሴን ተከተለ፣ ጴጥሮስ ኢየሱስን ተከተለ፣ እኔም እናትን እከተላለሁ። እኔ ምሳሌ እንደሆንኩህ ከዚህ ምሳሌ መማር እና በተግባር ላይ ማዋል አለብህ ሲል አስተምሮናል። የሰማይ እናትን ቃል ስንሰማ ብዙ በረከቶች እንደምናገኝ ለማሳየት ለኮሪያውያን ለመረዳት ቀላል የሆነ አባባል ትቶልናል። የእናትን ቃል ብትሰማ በእንቅልፍህ እንኳን የሩዝ ኬኮችን ትቀበላለህ። ዛሬ የሰማይ አባትን ፈቃድ ለመደገፍ የተወሰነ ጊዜ እንውሰድና የእግዚአብሔርን ቃል አንድ ላይ ሆነን ስንማር የሰማይ እናትን ፍቅር እንደገና እናሰላስል። በዚች ዓለም አቀፍ መንደር ውስጥ ብዙ ብርቅና ያልተለመዱ ክስተቶች ይከሰታሉ። በዕለት ተዕለት ሕይወታችን ውስጥ ብዙ ጊዜ የማይፈጠሩ ነገሮች። ከእነዚህም መካከል የሳልሞንን ሕይወት እንመልከት። ወደ ትውልድ አገሩ የሚመለስ ተስፋ አስቆራጭ እና ለሕይወት አስጊ የሆነ ትግል የሚያደርግ ፍጡር በመባል በሰፊው ይታወቃል። አንድ ሳልሞን ከእንቁላሉ ውስጥ ከተፈለፈለና ትንሽ ጫጩት ከሆነ በኋላ ወደ ባህር ይሄዳል። በውቅያኖስ ውስጥ ለ3 እስከ 5 ዓመታት ወይም ከዚያ በላይ እንደ ዝርያው ይለያያል። ከዚያም ወደ ቤቱ ይመለሳል። ሳልሞኖች ወደ ቤታቸው ሲመለሱ እግዚአብሔር አስቀድሞ በእነዚህ ዓሦች ውስጥ ያስቀመጣቸውን ማግኔቲት በሚባል መግነጢሳዊ ንጥረ ነገር ይመራል። በዚህ ሂደት አቅጣጫቸውን ያስቀምጣሉ እና ከባህር አቅራቢያ ወደሚገኘው የትውልድ ወንዝ እንደደረሱ ኃይለኛ የማሽተት ስሜት ሕዋሳቸውን በመጠቀም ወደ ተወለዱበት ቦታ ይመለሳል። ይሁን እንጂ ከጨዋማ ውሃ ጋር የተላመደ የሳልሞን ሰውነት ወደ ወንዝ ውስጥ ለመግባት በዚህ ሂደት ውስጥ ከፍተኛ የአካል ሕመምን መቋቋም አለበት። ከዚህም በላይ በሂደቱ ውስጥ የምግብ መፈጨት ሥርዓታቸው በከፍተኛ ሁኔታ ይጎዳል። በኩላሊቶቻቸው ውስጥም ብዙ ችግሮች ይከሰታሉ እና በጉሮሮአቸውም ላይ ከፍተኛ ለውጦች ይከሰታሉ። ስለዚህ ሳልሞኖች ከጨዋማ ውሃ ወደ ንጹህ ውሃ ሲሸጋገሩ መብላት ያቆማሉ። ወደ ወንዙ ከገቡበት ጊዜ ጀምሮ ምንም ሳይበሉ ይዋኛሉ እስከ ቤታቸው እስኪደርሱ ድረስ። በጉዞ ላይ ድቦች ካጋጠሟቸው ይያዛሉ፣ ይበላሉም ወይም ለሌሎች የዱር እንስሳት ታዳኝ ይሆናሉ። እነዚህን ሁሉ አደጋዎች ተቋቁመው በመጨረሻም ያሸነፉት ሳልሞኖች ብቻ ለቀጣዩ ትውልድ እንቁላል ለመጣል ወደ ትውልድ ቦታቸው መመለስ ይችላሉ። ከዚያም የራሳቸውን ሰውነት ለልጆቻቸው ምግብ አድርገው ያቀርባሉ። ከዚያም ሕይወታቸው ያበቃል። ከፍተኛ አካላዊ ስቃይ የሚደርስባቸውን ነገር ግን ወደ ትውልድ አገራቸው ለመመለስ የሚታገሉትን የሳልሞኖች ተፈጥሮ ስንመለከት የሰማይ አባታችንን እና የሰማይ እናታችንን ለማግኘት ወደ ዘላለማዊ ቤታችን ሰማይ ለመመለስ ስንሞክር በዚህ ኃጢአተኛ ዓለም ውስጥ የሚኖረው ሰውነታችን ከሰማይ ጋር ለመላመድ ለውጥ እንደሚያደርግ መረዳት እንችላለን እና በዚያ ሂደት ውስጥ ልክ እንደ ሳልሞን ታላቅ መከራ ይከተለናል። የሳልሞንን የሕይወት ዑደት ስመለከት እግዚአብሔር ያለ ዓላማ ምንም ነገር እንዳልፈጠረ የሚናገረውን የራእይ ምዕራፍ 4ን አስታውሳለሁ።
እግዚአብሔር የሳልሞንን ባህሪያት በመጠቀም ጠቃሚ ትምህርት ያስተማረን እንደሆነ ይሰማኛል። በዚህ ኃጢአተኛ ዓለም ውስጥ ሕይወታችንን ከኖርን በኋላ እኛም በዚች ምድር ላይ ወደ ጠፋው መንፈሳዊ ቤታችን ለመመለስ የተቻለንን ሁሉ እናደርጋለን። በዚህ ሂደት ውስጥ ከዚህ በፊት ምንወዳቸውን የዚች ምድር ነገሮች ካልተውን፣ ኃጢአተኛ ተፈጥሯችንን ካልተውን እና በዚህ ዓለም የተማርናቸውን መጥፎ ልማዶችና የአኗኗር ዘይቤዎች ሁሉ ካልተውን ወደ ቤታችን መመለስ አንችልም። ልክ እንደ ሳልሞን ሁሉ ወደ ትውልድ አገሩ መመለስ የሚችለው ከጨዋማ ውሃ ወደ ንጹሕ ውሃ የመላመድን ታላቅ ሕመም በማሸነፍ ብቻ ነው። እኛም በዚህ ሕይወት የተማርና የተሳሳቱ ነገሮች ሙሉ በሙሉ ካላስወገድን በስተቀር የሰማይ አባት እና የሰማይ እናታችን ወደሚኖሩበት ዘላለማዊ ሰማያዊ ቤታችን መመለስ አንችልም። እግዚአብሔር በሳልሞን የሕይወት ዑደት አማካኝነት ይህንን ጥልቅ ትምህርት እየሰጠን ይሆን? ምንም ነገር ያለ ዓላማ እንዳልተፈጠረ የተጻፈ ስለሆነ ከሳልሞን ሕይወት የምንማረው ብዙ ጠቃሚ ትምህርቶች ሊኖሩ ይገባል የሚል ሐሳብ ይሰጠኛል። የጽዮንን ልጆች ሕይወት ከሳልሞን ጉዞ ጋር እናወዳደር። አንድ ሳልሞን በባህር ውስጥ ይኖራል። ወደ ተወለደበት ንጹሕ ውሃ ወንዝ ለመመለስ የምግብ መፍጫ ሥርዓቱ እየተበላሸ ይሄዳል። ከዚያን ጊዜ ጀምሮ ወደ ቤቱ ለመመለስ በብርቱ እየሞከረ በረሃብና በመታገል ላይ መቆየት አለበት። በተመሳሳይም በዓለም ዙሪያ ያሉ የጽዮን ቤተሰብ አባላት በሙሉ የሰማይ አባትና የሰማይ እናቱን ይናፍቃሉ። ወደ ዘላለማዊ ቤታችን ወደ ሰማይ ለመመለስ ጽኑ ቁርጠኝነት አላቸው። ልክ እንደ ሳልሞን ሁሉ በዓለም ላይ የተማርናቸውን ክፉ ልማዶች፣ ኃጢአት የሞላባቸው ቃላት፣ በደሎች እና የተበላሹ አስተሳሰቦችን ሁሉ ማስወገድ አለብን። አሁን ወደ ዘላለማዊው መንግሥተ ሰማያት በትጋት እየገሰገስን ነው። የሰማይ አባትና የሰማይ እናት በጽዮን የሰጡንን ትምህርቶችና መመሪያዎች በታማኝነት እየጠበቅን የዓለም ሰዎች ባያደርጉትም እንኳን የእግዚአብሔርን ድንጋጌዎች፣ ሥርዓቶችና ሕጎች እየተከተልን ነው። እንግዲህ ዛሬ ከመጽሐፍ ቅዱስ ጥቂት ምንባቦችን በመጠቀም የሳልሞኖችን ቤታችሁን ለማግኘት ያደረጉትን ጉዞና የነፍሳችን ዘላለማዊ መኖሪያ የሆነችውን ሰማያዊ እናት ለማግኘት በራሳችን ጉዞ መካከል ያለውን ተመሳሳይነት እንመርምር። የራእይ ምዕራፍ 22ን ሁላችንም እንክፈት። ራእይ ምዕራፍ 22 ቁጥር 17 መንፈስና ሙሽራይቱ። በሌላ አባባል የሰማይ አባትና የሰማይ እናት እንዲህ ይላሉ፣ ና ይላሉ። የሚሰማም ና ይበል፣ የተጠማም ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። እግዚአብሔር የሰማይ አባታችንና የሰማይ እናታችን እንድንመታ ጠርቶናል። ወደምንሄድበት ዘላለማዊ መንግሥተ ሰማያት ግልጽ የሆነ መድረሻም አስቀምጦልናል። በአንድ ወቅት በዓለም ደስታና መዝናኛዎች ውስጥ ተዘፍቀው የነበሩትን ሰውነታችንን እና እምራችንን የሰማይ አባትና የሰማይ እናት እንዳስተማሩ መለወጥ ቀላል አይደለም። ይሁን እንጂ የዘላለም ቤታችን ይህንን ሂደት ለተቃወሙ እና ለሚያሸንፉ ሰዎች የተዘጋጀ ቦታ አይደለምን። ከዚያ ቤት የሰማይ አባት እና የሰማይ እናት ና እያሉ ጠሩን። እነሱ ወደ ጠሩንበት ቦታ ለመሄድ ስንሄድ ሕይወታችን ወደ አዲስ ሕይወት መለወጥ አለበት። ዓለማዊ ሕይወታችንን ወደ መንፈሳዊ ሕይወት መለወጥ አለብን አይደል? ይህ አንድ ሳልሞን ሰውነቱን ከጨው ውሃ ወደ ንጹሕ ውሃ የሚያላምድበት መርህ ነው። ይህ እንዲሆን መጽሐፍ ቅዱስ መንገዱን ያስተምረናል። ወደ ሮሜ ምዕራፍ 12 እንሻጋግ
ሮሜ ምዕራፍ 12 ቁጥር 2 በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ምን ማድረግ አለብን? መለወጥ አለብን። ዓለማዊ ሰውነታችን፣ አእምራችን፣ የአኗኗር ዘይቤያችንና ልማዶቻችን በዓለም ላይ ባለንበት ጊዜ የተቀረጹ ናቸው። እነዚህን ነገሮች አጥብቀን ከያዝን ወደ መንፈሳዊ ቤታችን መመለስ አንችልም። በእነዚህ አካባቢዎች ለውጥ መከሰት ይግድ አለበት። መጽሐፍ ቅዱስም ተመሳሳይ ነገር ይነግረናል። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈተናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትመሰሉ። ከዚህ አዲስ የአኗኗር ዘይቤ ጋር መላመድ አለብን። ሳልሞኖች ወደ ትውልድ አገራቸው ሲመለሱ የምግብ መፈጨት ስርዓታቸው ሙሉ በሙሉ ይወድማል። ይህ አሳዛኝ ሂደት ቢሆን ምንም አይበሉም እና በባህር ውስጥ በተከማቸው ኃይል ላይ ብቻ በመተማመን ወደ ቤታቸው በኃይል ይገፋሉ። ለእኛም ቢሆን በዓለም ላይ ከኖርንበት ሕይወት ወደ ጽዮን አባታችን እና እናታችን ወደሚመኙበትና የሚደሰቱበት ሕይወት መሸጋገር ፈጽሞ አስፈላጊ አይደለምን? ሁሉም ነገር መለወጥ አለበት፣ ለውጥም መፈጠር አለበት። ኢሳይያስ ምዕራፍ 13 ቁጥር 4ን አብረን እንመልከት። በምዕራፍ 13 ቁጥር 4 ላይ እንዲህ ይላል፣ በተራሮች ላይ እንደ ብዙ ሕዝብ ድምፅ የሚሰማውን ጩኸት አድምጡ፣ በመንግሥታትም መካከል እንደ ተጨናነቀ ሕዝብ ድምፅ የሆነውን ሁካታ ስሙ። የሰራዊት ጌታ እግዚአብሔር ሰራዊቱን ለጦርነት አሰልፏል። እግዚአብሔር ለጦርነት ሰራዊት እያሰባሰበ ነው። ወታደሩ ጠላትን ለማሸነፍ የሚያስችል ጠንካራ አካል አለው፣ ጠንካራ አእምሮ አለው። መሳሪያው በአግባቡ ተዘጋጅቷል። እነዚህ ሁሉ በምርመራ ዝርዝሩ ውስጥ የሉምን? እግዚአብሔር በእውነት ተለወጠን እንደሆነ ወይም እንዳልሆነ ለማየት እያንዳንዳችንን ይመረምራል። ስለዚህ እያንዳንዳችን በራሳችን መንገድ የእግዚአብሔርን የመመርመሪያ ዘዴ በሕይወታችን ውስጥ በየቀኑ እየተከናወነ ሊሆን ይችላል። እምነታቸው ደካማ የሆኑትን እግዚአብሔር በእምነት ይፈትናቸዋል። ጥበብ ለጎደለውን ደግሞ እግዚአብሔር ጥበባቸውን ከፍ ለማድረግ ይሠራል። እግዚአብሔር እንደሚመረምረን እና አንዳንድ ጊዜ በተለያዩ መንገዶች እንደሚፈትነን ሁልጊዜ ማስታወስ እና ማመን አለብን። ይህም እንደ ሕዝቡ በየቀኑ እንድናድግ እና ወደ ዘላለማዊው መንግሥተ ሰማይ እንድናመራ ይረዳናል። ወደ ኤፌሶን ምዕራፍ 6 እንመለስ። ኤፌሶን ምዕራፍ 6 ቁጥር 10ን አብረን እንመልከት። በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሎአችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች፣ ከሥልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከእነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጫዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር አርጉ፣ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በሁሉ ዓይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ። ይህንም በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። በወንጌልን ምስጢር ለመግለጥ አፌን በምከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ።
በሰንሰለት የታሰረ መልእክተኛ የሆንሁት ለዚሁ ነውና፣ ስለዚህ መናገር የሚገባኝን ያለ ፍርሃት እንድናገር ጸልዩልኝ። እግዚአብሔር የጦር ትጥቁን ሙሉ በሙሉ እንደታጠቅን ይመረምራል። ይህም በጸሎት ቃሉን በመስበክ እና ለመንግሥተ ሰማያት ባለን ተስፋ በእምነት መንገድ ምን ያህል በትጋት እየተጓዝን እንደሆነ ነው። እነዚህን ሁኔታዎች ያለማቋረጥ ይመርምራል። ሁሉም አይነት ሰዎች፣ የሥራ ባልደረቦቻችን፣ የምናውቃቸው ሰዎች፣ የቤተሰብ አባላቶችን በዙሪያችን ይኖራሉ። እነሱን ስትመለከቱ እነሱ እንደዚያ መኖር ይችላሉ። ታዲያ ሁልጊዜ የኛ እንደዚህ መኖር ያለብን ለምንድን ነው ብላችሁ ታስባላችሁ? የሚኖርበት ግዛት እኛ ከምኖርበት ግዛት የተለየ ነው። የዘላለም ቤታችን የተለየ ነው። እኛ እንደ ሳልሞን ነን። ወደ ባህር ከመውጣታቸው በፊት በአንድ ወቅት በንጹሕ ውሃ ውስጥ ይኖሩ ነበር። ወደ ቤታቸው የሚመለሱበት ጊዜ ሲደርስ ለዚህ ዓለም የተስማሙ አካላት ይዘው ወደዚህ ዓለም መግባት አይችሉም። በዚህም ምክንያት እጅግ የሚያሰቃይ ሕመም ይደርሱባቸዋል። የምግብ መፈጨት አካላቶቻቸው ይወድቃሉ፣ ኩላሊቶቻቸው ይበላሻሉ እና ሰውነታቸውም ይጎዳል። እንደዚህ አይነት ከባድ መከራዎችን ከተቋቋምን በኋላ በመጨረሻ የምንመለስበት ቦታ የዘላለም ቤታችን መንግሥተ ሰማያት ነው። እንዲሁም የሰማያዊ እናታችን እቅፍ ተደርጎ ሊታይ ይችላል። ይህ አጠቃላይ ሂደት ለእኛ በጣም አስፈላጊ ነው። አሁን ሁላችንም ወደዚህ ዓለም ብቻ ሳይሆን ወደ ሰማያዊ ቤታችን የምንመለከት ሰዎች መሆን አለብን። ይህንን እውነት በመንፈስ ቅዱስ ዘመን ለመግለጥ እግዚአብሔር አብ ለእኛ ለልጆቹ የማይረሳውን ወርቃማ ሕግ በገዛ እጁ ጽፎልናል። ኤልሳ ኤልያስን ተከተለ፣ ኢያሱ ሙሴን ተከተለ፣ ጴጥሮስ ኢየሱስን ተከተለ፣ እኔም እናትን እከተላለሁ። እናትህ ወደምትመራህ ቦታ ሁሉ የእሷን ትምህርትና መመሪያ አትርሳ በማለት ደጋግሞ ይለምን ነበር። የተወደዳችሁ የጽዮን ቤተሰብ አባላት በሙሉ አሁን እናታችን ያዘዘችውን መልካም ተግባር ሁሉ እያከናወኑ ነው። ዓለምን የሚያድኑ የአገልግሎት ተግባራት፣ የበጎ ፈቃድ ሥራና የስብከት ተልእኮ የሰማያዊቷን እናት ፈቃድ በመጠበቅ በዚህ አማካኝነት ጽዮን ከሰማርያ እስከ ምድር ዳርቻ ድረስ በዓለም ሁሉ እየተመሰረተች ነው። ወንጌልም ለሁሉም አሕዛብ እየተሰበከ ነው። ይህ ቸር ሥራ በእግዚአብሔር አባት ጸጋና በእግዚአብሔር እናት በረከት እየተከናወነ አይደለምን? በዓለም ዙሪያ ብዙዎቹ የጽዮን ቤተሰባችን አባላት የእናታችንን ድምፅ ለመስማት አሁንም እየጠበቁ ናቸው። ሕይወታችን በሙሉ ከባህር ሳይወጡ እንደሚኖሩ ሳልሞኖችን ዓሣ አይነት መሆን አለበት ወይስ ወደ ትውልድ አገራቸው እንደሚመለሱት ሳልሞኖች መሆን አለብን? እስቲ ይህንን ላፍታ እናስብ። በባህር ውስጥ የሚኖሩ ሳልሞኖች ለዘላለም መኖር አይችሉም። ያ ዘላለማዊ ቦታ አይደለም። ይህ ዓለም ሁሉ ና የሚለውን የእግዚአብሔር አባትን እና የእግዚአብሔር እናትን ድምፅ መስማትና ወደ ነፍሳችን መኖሪያ ወደ ሆነችው ወደ እግዚአብሔር እናት መመለስ ያለንበት ትንቢታዊ ጊዜ አይደለምን? በመንፈሳዊው ዓለም ውስጥ ሰይጣን በእንደዚህ አይነት ነገሮች ይደሰታል? አይ እርሱ እንደዚህ አይሆን። ስለዚህ እግዚአብሔር ከፍጥረት ጀምሮ ሰይጣን በዚህ መንገድ እርምጃ እንደሚወስድ ለሰው ልጅ ሲናገር ቆይቷል። ወደ ዘፍጥረት ምዕራፍ 3 ቁጥር 15 እንመለስ። ዘፍጥረት ምዕራፍ 3 ቁጥር 15 በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ተረከዙ ትቀጠቅጣለህ። ይህ ክፍል የመጣው እግዚአብሔር አዳምንና ሔዋንን የፈተነውን እባብ እርግማን ከተናገረበት ትዕይንት ነው። አምላክ እንዲህ አለ፣ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። ይህም እባቡን ዲያብሎስንና ማንንም ያመለክታል። በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ።
እዚህ ላይ የተጠቀሰችው ሴት ሔዋን ናት። በዘፍጥረት ምዕራፍ 3 መሠረት ሔዋን የሕያዋን ሁሉ እናት ተብላ ተገልጻለች። በዚህ መንገድ መጽሐፍ ቅዱስ በእነዚህ ምሳሌዎች አማካኝነት የሰማያዊ እናት ሕልውና ይገልጣልናል፣ እንዲሁም ያስተምረናል። በቁጥር 15 ላይ እንደገና ስንመለከት እግዚአብሔር በሰይጣንና በእናት መካከል ያለውን ግንኙነት እንደ ዘላለማዊ ጠላትነት አቋቁሟል። ስለዚህ የሴቲቱ ዘር በምንም መልኩ ከሰይጣን ጎን መቆም አይችልም። በዘፍጥረት ምዕራፍ 3 በኩል እግዚአብሔር ሁልጊዜ ከእግዚአብሔር ጎን የሚቆሙት እነሱ መሆናቸውን እንድንገነዘብ ያደርገናል። እነዚህ በመጨረሻ ወደ ዘላለማዊ ቤታቸው ወደ መንግሥተ ሰማያት የሚመለሱ ሰዎች ናቸው። እነሱ ከሰማያዊ እናት ጎን የሚቆሙ ናቸው። የዘፍጥረት ምዕራፍ 3 ትንቢት በራእይ መጽሐፍ ውስጥ እንደገና እየተተረጎመ ነው። ወደ ራእይ ምዕራፍ 12 እንመለስ። ራእይ ምዕራፍ 12 ቁጥር 7 ዘንዶም በሴቲቱ ላይ ተቆጣ፣ ከቀሩት ልጆቿም ጋር ሊዋጋ ሄደ። እነርሱ የእግዚአብሔርን ትእዛዞች የሚጠብቁና የኢየሱስን ምስክር አጥብቀውም የያዙ ናቸው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ እባቡና ሴቲቱ ሲገለጡ እናያለን። በራእይ ምዕራፍ 12 ደግሞ ዘንዶና ሴቲቱ ሲገለጡ እናያለን። እዚህ ላይ የተጠቀሰው ዘንዶ በቁጥር 9 ላይ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው ተብሎ አልተገለጸምን? ጥንታዊው እባብ በኤደን ገነት የነበረው እባብ ነው። እዚህ ላይ በእባቡ በዲያብሎስና በሴቲቱ መካከል ያለው ግንኙነት ምንድን ነው? መጽሐፍ ቅዱስ ሁልጊዜ እንደ ጠላቶች አድርጎ ይገልጻቸዋል። ይህ በጣም አስፈላጊ ነጥብ ነው። እኛ ከሰማያዊ እናት ጋር የምንሆን ሰዎች ሁልጊዜ ከእግዚአብሔር ጎን እንደምንቆም እርግጠኞች መሆን እንችላለን። ዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር ሴቲቱና ዘሩዋ ከእባቡና ከዘሩ ጋር እንደሚጣሉ አሳይቷል። እግዚአብሔር ይህንን ከዘንዶውና ከሴቲቱ እንዲሁም ከዘንዶ ዘርና ከሴቲቱ ዘር መካከል ካለው ግጭት ጋር ያያይዟል። እንግዲህ የሴቲቱ ዘር ባህሪያት ምንድን ናቸው? የእግዚአብሔርን ትእዛዛት እንደምትጠብቁና ስለ ኢየሱስ የሰጡትን ምስክርነት እንደምትጠብቁ ተጽፏል። ይህ ቡድን በራእይ ምዕራፍ 12 ቁጥር 17 ላይ የእግዚአብሔርን ትእዛዛት ይጠብቃል። ዛሬ በዚች ምድር ላይ የሰንበትንና የፋሲካን ሥርዓት፣ የበዓላትን ሥርዓትና የአዲሱን ኪዳን ሥርዓት የምትጠብቅ ቤተ ክርስቲያን የትኛዋ ናት? የዓለም ተልእኮ ማኅበር የእግዚአብሔር ቤተ ክርስቲያን ናት። እኛስ የሰማይ እናት የምናገለግል አይደለንን? ይህ የሰዎች ቡድን በመጨረሻም ወደ ጠፋው ዘላለማዊ ቤታቸው ወደ መንግሥተ ሰማያት ይመለሳሉ። ስለዚህ መላው ሕይወታችን አሁን ወደ መንፈሳዊ ሕይወት መለወጥ አለበት። በዚህ ዓመት ንግግራችንን የእናትን ፍቅር ቃላት በመጠቀም ለማሻሻል እንወስን። ቃላችንን እንደ አባትና እናት ልጆች ለመንግሥተ ሰማያት ሕዝብ እንዲስማማ እንለውጠው። ቀደም ባሉት ጊዜያት ብዙ ጊዜ ሸከራ አገላለቶችን የምንጠቀም ከሆነ ወደ መላእክት ቋንቋ እንለውጣቸው። አዝናለሁ፣ እባክህ ይቅር በለኝ፣ አመሰግናለሁ፣ እወድሃለሁም። ከባድ ሆኖ መሆን አለበት። ሁሉም ነገር በጥሩ ሁኔታ ይሄዳል። በእነዚህ የእናት ፍቅር ቃላት ትምህርቶች አማካኝነት በዓለም ዙሪያ ብዙ ለውጦች እየተከሰቱ ነው። ሁላችሁም ይህ ቀላል አይደለም። ብዙ ጊዜ ለሚስቱ በጣም ጠንክረሽ ሰርተሻል፣ አመሰግናለሁ፣ እወድሻለሁ ማይላት ባል አንድ ቀን በድንገት እነዚህን ቃላት መናገር ቀላል ይሆንለታል? ይሁን እንጂ ምን ማድረግ አለብን? መለወጥ አለብን። ከዚህ በፊት እንዲህ ባናደርግም እንኳ ይህ የእናት ትምህርት ስለሆነ ካሁን በኋላ ምን ማድረግ አለብን? እስቲ እናድርገው።
ኦህ በዕድሜዬ ምን ማድረግ እችላለሁ ብለህ ጭንቅላትን ከመቧጨር ይልቅ መሞከርህ የተሻለ ነው። ይህንን በተግባር ላይ በማዋል ሁላችንም ቤተክርስቲያናችንን፣ ቤተሰቦቻችንን፣ የሥራ ቦታዎቻችንን፣ ማህበረሰቦቻችንን እና ዓለም አቀፋዊ መንደራችንን መለወጥ የምንችል ሰዎች እንሁን። ይህን ለማድረግ ሳልሞኖች ከባህር ወደ ትውልድ ወንዛቸው ለመመለስ ሙሉ ማንነታቸውን መቀየር እንዳለባቸው ሁሉ እኛም ተፈጥሯችንን ሙሉ በሙሉ መለወጥ አለብን። የእናት ትምህርቶችና የእሷን መመሪያዎች በመከተል አንዳንድ ሁኔታዎች ለእኛ ለማከናወን አስቸጋሪና ፈታኝ ቢሆኑም እንኳ ማድረግ አለብን። ይህን በማድረግ ሁላችንን ወደ ዘላለማዊ ቤታችን አባትና እናታችን ወደሚመኙት መንግሥተ ሰማይ እንመለስ፣ አንዲት ነፍስ እንኳን ሳትቀር። በመጽሐፍ ቅዱስ ውስጥ ስለ እናታችን፣ ስለ ቤተ ክርስቲያናችን የወደፊት ዕጣ ፈንታና ስለ ራሳችን የወደፊት ዕጣ ፈንታ በኢሳይያስ 60 ውስጥ የተነገሩትን ትንቢቶች እንመርምር። ወደ ኢሳይያስ ምዕራፍ 60 ቁጥር 1 እንመለስ። ብርሃንሽ መጥቷልና ተነሺ፣ አብሪ፣ የእግዚአብሔር ክብር ወጥቶልሻል። እነሆ ጨለማ ምድርን፣ ድቅድቅ ጨለማም ሕዝቦችን ይሸፍናል። እዚህ ላይ ሰይጣን ምድርን በጨለማ የሚሸፍንበትና የሰዎችን ዓይን፣ ጆሮ እና ልብ በድቅድቅ ጨለማ የሚያሳውርበት ሁኔታ በእርግጥ እንደሚፈጠር ይናገራል። ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ይገልጦልሻል። ሕዝቦች ወደ ብርሃንሽ፣ ነገሥታትም ወደ ንጋትሽ ጸዳል ይመጣሉ። አሕዛብ እንዲመጡና ነገሥታትም እንዲመልሱ የማን የከበረ ብርሃን ያስፈልጋል? የኢየሩሳሌም ብርሃን ያስፈልጋል። የእናት ክብር በእውነት ያስፈልጋል። እኛ የጽዮን ልጆች ዝም ማለት የለብንም። ይህንን ያለማቋረጥ ማወጅ አለብን። የእናትን ክብር ማወጅ፣ የእናትን የፍቅር ቃላት ማካፈልና የጠፉ ወንድሞቻችንና እህቶቻችንን ለማግኘት የእውነትን ቃል መስበክ አለብን። በዚያን ጊዜ ብቻ ነገሥታት ብርሃኑን አይተው ወደ እርሱ ይመጣሉ፣ አሕዛብም ወደ ብርሃኗ ይመጣሉ። ቁጥር 4 እናንብብ። ቀና በይ፣ ዙሪያሽም ተመልከቺ፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆች ከሩቅ፣ ሴቶች ልጆችም በእቅፍ ወደ አንቺ ይመጣሉ። እግዚአብሔር ልጆች ሁሉ ተሰብስበው ወደ አንተ ይመጣሉ ብሎ ተናግሯል። ቁጥር 8 ርግቦች ወደ ጎጆአቸው እንደሚበሩ እንደ ደመና የሚጓዙ እነዚህ እነማን ናቸው? ወደ ቁጥር 12 እንሸጋገር። ለአንቺ የማይገዛ ሕዝብና መንግሥት ይጠፋል። እግዚአብሔር በነቢያት ትንቢቶች አማካኝነት ወደ ሰማያዊቷ እነት እቅፍ መመለስ ያልቻሉትን ሰዎች የወደፊት ዕጣ ፈንታ አስቀድሞ ገልጧል። በመጨረሻ እንደሚጠፉ ይናገራል፣ ፈጽሞም ይደመሰሳል። ቁጥር 14ን እንመልከት። የአስጨናቂዎችሽ ወንዶች ልጆች እየሰገዱ ወደ አንቺ ይመጣሉ። በዚህ ዘመን ሰማያዊ እናታችንን ኢየሩሳሌምን ሚያሰቃዩ ክፉ ሰዎች ቡድኖችን ልናገኝ እንችላለን። በእርግጥም እሷን ሚያንቋሽሹና ሚያሳድቡ አሉ። እግዚአብሔር የተሰቀለው ደካማ ስለነበር አይደለም። እግዚአብሔር የልጆቹን ኃጢአት ለማስተሰረይ በትንቢት እንደተነገረው ሁሉ የሚያሳድዱ፣ የሚንቁ እና የማይታዘዙ እንደሚኖሩ እዚህ ማየት እንችላለን። የናቁሽም ሁሉ እግርሽ ላይ ይደፋሉ። የእግዚአብሔር ከተማ፣ የእስራኤል ቅዱስ ገንዘብ የሆንሽው ጽዮን ብለው ይጠሩሻል። ወደ ቁጥር 20 እንከተል። ፀሐይሽ ከእንግዲህ አትጠልቅ፣ ጨረቃሽም ብርሃን መስጠቷን አታቋርጥም። እግዚአብሔር የዘላለም ብርሃንሽ ይሆናል። የሐዘንሽም ቀን ምን ይፈተራል? እነሱም ያከትማል። የሐዘን ቀናት ከማብቃታቸው በፊት ኢየሩሳሌም የተለያዩ አስቸጋሪ ሁኔታዎችን መጋፈቷ የማይቀር ነው። እግዚአብሔር ወደዚች ምድር የመጣው በሥጋ ነው። ጠላት የሆነው ዲያብሎስ ሁልጊዜም በተቃውሞ ላይ ይቆማል።
የሰዎችን ልብ በተንኮል በማታለል የእናትን እውነት እንዳያምኑ ያደርጋል። ይሁን እንጂ እስከ መጨረሻው የሚጸኑት በመንግሥተ ሰማያት ቅዱሳን እንደሚባሉ ትንቢት አልተነገረምን? እግዚአብሔር እውነተኛ ተፈጥሮዋን ለልጆቿ ሙሉ በሙሉ የሚገልጠው ያ የሐዘን ቀን ሲያበቃ ብቻ ነው። ቁጥር 21ን እናንብብ። ሕዝብሽም ሁሉ ጻድቃን ይሆናሉ፣ ምድሪቱንም ለዘላለም ይወርሳሉ፣ ለክብሬ መግለጫ የሆኑ ዘንድ የእጆቼ ሥራ እኔ የተከልኳቸው ቁጥቋጦች ናቸው። ከአንቺ ታናሽ የሆነው ሺህ ከሁሉም የመጨረሻው ታናሽ ኃያል መንግሥት ይሆናል። እኔ እግዚአብሔር ነኝ፣ ጊዜውም ሲደርስ ይህን በፍጥነት አደርጋለሁ። እግዚአብሔር ሁሉንም ነገር ከመጀመሪያው ጀምሮ ማድረግ ይችል ነበር። ይሁን እንጂ እግዚአብሔር አሁን ልጆቹን በምን እያሳደገ ነው? አሁን በዚያ ሂደት ውስጥ ገብተናል። ብዙ ችግሮችና መሰናክሎች ያጋጥሙናል። በዚህ ዓለም ውስጥ ስንኖር የአባትና የእናት ትምህርትን ተከተለን ይህንን መንገድ ለመሄድ ስንሞክር ከዓለም በጣም የተለየን ሆነን እናገኘዋለን። በንጹሕ ውሃ እና በጨዋማ ውሃ መካከል ግልጽ እና ሰፊ ልዩነት አለ። በጨዋማው ውሃ ውስጥ የሚኖር ዓሣ በንጹሕ ውሃ ውስጥ ከተቀመጠ ወዲያውኑ ይሞታል። ይሁን እንጂ አንድ ሳልሞን ወደ ጅረቱ ለመመለስ ይላመዳል። እንደዚህ አይነት ከባድ ሕመሞችን ሲቋቋምና ሲያሸንፍ ብቻ ሰውነቱ ሊለወጥና ወደ ትውልድ ቦታው እንዲመለስ ያስችለዋል። ሁላችሁም አሁን እምነታችን መለወጥ የለበትም። በስም ብቻ የእግዚአብሔር ቤተ ክርስቲያን አባላት ብቻ ሳንሆን በእውነት ወደ ሰማያዊ ቤታችን መመለስ የሚችሉ አባላት እንድንሆን። በኢሳይያስ ምዕራፍ 62 ላይ እንደተገለጸው በኢየሩሳሌም ቀትር ላይ እንደነበሩት ጠባቂዎች የኢየሩሳሌምን ክብር ቀኑን ሙሉ ሌሊቱንም ያለማቋረጥ ማወጅ አለብን። በዚህ የሰማይ ወላጆች ቀን ሁልጊዜም ከሰማያዊቷ እናት ጎን የምትቆሙ እና ከአባትና ከእናት ጋር ዘላለማዊውን መንግሥተ ሰማያት የምትመሠረቱ የሰማይ ልጆች እንድትሆኑ በድጋሚ አጥብቄ እጠይቃችኋለሁ። በዚህ የዛሬውን ስብከት ማጠናቀቅ እፈልጋለሁ። አመሰግናለሁ። እግዚአብሔር ይባርካችሁ።